Hello everyone, ዛሬ ስለ 10 ቻሌንጆች ኢንተርናሽናል ስቱደንት ፌስ የሚያደርጉት ቻሌንጆች ብዬ የማስባቸው ወይም ደግሞ እኔ ፌስ ያደረጓቸውን ቻሌንጆች ነው ሼር የማደርጋችሁ። ስቴይ ዊዝ ሚ። የመጀመሪያው እንደ አንድ ኢንተርናሽናል ኢንተርናሽናል ስቱደንት ከሀገራችሁ ወጥታችሁ ስትማሩ የመጀመሪያ የሚያጋጥማችሁ የቋንቋ ልዩነት ነው። የቋንቋ ልዩነት በጣም በተለይ እንግሊዝኛ የማይነገሩበት በደንብ የማይነገርበት ሀገር ከሄዳችሁ ቋንቋ በደንብ ነው ብዙ ነገራችሁ ሜስ የሚያደርገው። አክቹዋሊ ኢትስ ናት ሜስ፣ ግን ቋንቋ ብቻ ቻሌንጂንግ ነው የሚሆነው። እኔ አሁን ለምሳሌ ራሴን እንደ ኤግዛምፕል አድርጌ ሳየው እኔ ለምሳሌ ራሴን እንደ ኤግዛምፕል አድርጌ ስነግራችሁ ሱቅ ሄጄ ያለምንም ነገር የተመለስኩባቸው ቀናቶች በጣም ብዙ ቀናቶች ናቸው። ለስሙ የኮምፒውተር ሳይንስ የኤአይ ተማሪ ነኝ፣ ግን ጉግልን መጠየቅ በጣም ያስፈራኛል ሲሆን አይመጣልኝም እንደ ሶሉሽን፣ ለምን እንደሆነ አላውቅም። ጀስት ጎ ዴር ኤንድ ካላወቁት በቃ እያማረርኩ ወደ ቤት መመለስ ነው የነበሩኝ ኦፕሽኖች። ግን መጥቼ ጓደኞቼ ምናምን ስጠይቅ ጉግል ትራንስሌት እንደሚጠቀሙ ምናምን ነገር ሚለ ቴክኖሎጂ ይሄኛው ፕሮብሌም ወይም ይሄኛው ቻሌንጅ በጉግል ምክንያት ሶልቭ ይደረጋል። ግን ዋን ቻሌንጅ ነው። ሁለተኛው ያው የባህል ልውውጥ ወይም ደግሞ የካልቸራል ዲፍረንስ ማለት ነው። እሱ ነገር አንድ ቻሌንጅ ነው። በደንብ የዛን ሀገር ካልቸር አኗኗር ያን ያህል እውቀት ከሌላችሁ ስለዛ ስለ ማህበረሰቦቹ ምናምን እሱ ትንሽ ቻሌንጅ ሊሆን ይችላል። ለምሳሌ ነጭ ልብስ መልበስ አሁን የሀዘን ምልክት የሆኑባቸው ሀገሮች ሊኖር ይችላል። እናንተ ነጭ፣ እኛ በሀገራችን ነጭ ልብስ ያው እንግዲህ የደስታ መገለጫ ነው። ይሄ ጀስት ኤግዛምፕል ነው፣ ግን ሌሎችም የሆነ ብቻ በባህላችን የተለያዩ አይነቶች ባህሎች ሊኖሩ ይችላሉ። እሱ አንዱ ቻሌንጅ ነው። ፕሪሲዝ እኔ በጣም ነው ኢንጆይ የማደርገው የጀስት አዲስ ነገር የማወቅ ምናምን ፍላጎት ያለኝ ሰው ስለሆንኩ የአዲስ የሰው ባህል ለመልመድ ይሄ ለመማር በጣም ይገርመኝ ነው። አያለሁ፣ እማራለሁ ምናምን፣ ግን አንድ ቻሌንጅ ነው እስካየሁ ቻሌንጆች መካከል። ሌላውና ሶስተኛው ምግብ ነው። ስለ ምግብ ሳወራ አላውቅም፣ እንባዬ ይመጣል። ለምን እንደሆነ አላውቅም፣ ስለ ምግብ ሳወራ እንባዬ ይመጣል። ምክንያቱም እኔ ያለ እንጀራ መኖር የምችል ሰው አይደለሁም። እኔ ህይወቴን ያለ እንጀራ ኢማጅን ማድረግ የምችል ሰው አይደለሁም። ምክንያቱም የተወለድኩትም ያደግኩትም ኢትዮጵያ ውስጥ ነው። እንዴት አንድ ኢትዮጵያ ሆኖ ያለ እንጀራ በቀን ውስጥ አንዴ እንኳን ካልበላው ያመኛል። ላይ ምግብ የበላው አይመስለኝም ምናምን፣ በቃ ሆዴ ባዶ ነው፣ እንቅልፍ ራሱ አይመጣኝም። ለምሳሌ አንደርግራዴን ስማር ነን ካፌ የሆንኩባቸው ጊዜያቶች ነበሩና ያን ጊዜ ቁርስና ምሳ ሌላ ነገር ከበላው እራት ግዴታ እንጀራ መሆን አለበት። እንጀራ ካልበላው አልተኛም። በቃ ቁጭ ብዬ ነው የማድረው ሊትራሊ እስኪነጋ ድረስ ማለት ነው። እንጠባበቃለን። እና ሌላ ሀገር ስትሄዱ እንጀራ ባይ ባይ። በተለይ ወጣ ያለ ከዋና ከተሞች ወጣ ያለ ከሆነ እንጀራ አታገኙም በጭራሽ። ፍንክት ብትሉ የእንጀራ መሰልም አይገኝም። እና በጣም ለመላመድ ረጅም ጊዜ ከወሰደብኝ ነገር መካከል አንዱ ምግብ ነው። ያ ምግብ ስለ እንጀራ ሳወራ እንባዬ ይመጣል። አሁን ቶሎ እንለፈው ይሄንን። አራተኛው የአየር ጸባይ ነው። የአየር ጸባይ ኢትዮጵያ ሀገሬ ኩበትሽ ምናምን የሚሉት ወንዝና ተራራሽ የሚሉ ሰዎች ሊትራሊ እውነታቸውን ነው። ሌላ ሀገር ሙቀቱ እኔ አሁን ያለሁበት ሀገር በጣም ሙቀቱ ይኸው በኤሲም አለ። ይሄንንም ጨምሬ ነው አሁን ከኤሲ ቀጣይ ሁለተኛ መቋቋም አቅቶኝ ማለት ነው። ወደ ውጭ ስወጣ የሆነ ነገር መጥቶ እሱን ያደረገኝ ነው የሚመስለኝ። በቃ ዌዘር ኢዝ ላይክ ዳት። እና በጣም ሙቀታማ ሀገራቶች አሉ። በዛው ልክ ደግሞ በጣም ቀዝቃዛማ የሆኑ ሀገራቶችም አሉ። በዚሁ ተቃራኒ ማለት ነው።
ግን እንደ ኢትዮጵያ ይሄ ኮንቪኒየንት የሆነ ይሄ ተስማሚ የሆነ ይሄ ዶማች ያደረገ ላታገኙ ትችላላችሁ። ሶ ዌዘር ቢ ኦልሶ ሌላው ቻሌንጅ ነው። አምስተኛው የሰዓት ልዩነት ነው። ከኛ ሀገር ጋር ያለው የሰዓት ልዩነት መጀመሪያ እስክትላመዱ ድረስ በጣም አስቸጋሪ ነው የሚሆነው። ምክንያቱም እኔ እዚህ ስደርስ ኦልሬዲ ክላስ ምናምን ተጀምሮ ነበር የኔ ዲፓርትመንት። መግባት አለብኝ ክላስ እንደመጣው እና ለሊት ሳልተኛ ነው ማድረው። በእኛ ሀገር ገና ቀን ሲሆን በእነሱ ማታ ሊሆን ስለሚችል ማለት ነው። ማታ አይሆንም፣ የሰዓት ዲፍረንስ አለን፣ የ2 ሰዓት 3 ሰዓት ዲፍረንስ እና በእኛ ሀገር ተኝቼ which is በእኛ ሀገር 4 ሰዓት ሲሆን በእነሱ 7 ሰዓት ማለት ነው። ከሌሊቱ 7 ሰዓት ተኝቼ በእነሱ ሰዓት 12 ሰዓት መንቃት አለብኝ which is በእኛ ወደ 9 ሰዓት ወይ 8 ሰዓት ማለት ነው አላውቅም። እና እሱ በቃ በጣም ይሄ በጣም እንትን ይሄ ምንድነው አእምሮዬን ትክክል እንዳልሆን እያደረገኝ ነበር መጀመሪያ። ግን ከጊዜያቶች በኋላ ይለመዳል፣ ሁሉም ነገር ይለመዳል ጋይስ። ዋን ቲንግ ላይክ እነዚህ አሁን ሁሉም ቋንቋም ቢሆን ካልቸርም ቢሆን ምግቡም ቢሆን የአየር ጸባይም የሰዓቱም ሁሉም ነገር ይለመዳል። የማይለመድ ነገር የለም። ምክንያቱም የሰው ልጅ በጣም አዳፕት የማድረግ ችሎታው በጣም ከፍተኛ ነው። ሌላው ስድስተኛው ያው እነዚህን ተከትሎ የሚመጡ በሽታዎች ሊሆኑ ይችላሉ። ለምሳሌ ጉንፋን ሊይዛችሁ ይችላል። ወይም ደግሞ ይሄ ብቻ ከአየር ጸባይ መቀያየር በአየር ጸባይ መቀያየር ምክንያት አንዳንድ ጤና እክሎች ሊያጋጥሙ ይችላሉ። እነሱንም ያው ሌላ ቻሌንጅ ነው፣ አክሴፕት ይደረጋሉ። ሌላው ቤተሰብ በጣም ትናፍቃላችሁ። በተለይ የመጀመሪያችሁ ከሆነ ከሀገር የምትወጡት ወይ ዩኒቨርሲቲ ሄዳችሁ ካላጠናችሁ ከቤተሰባችሁ ውጭ ወጥታችሁ እርቃችሁ ካልሄዳችሁ ቤተሰቦቻችሁን በጣም ነው የምትናፍቁት እና በጣም ነው የሚሰብረው እሱ ፊሊንግ። ሌላው የከበደኝ እሱ ነበር ለእኔ። ሰባተኛው ከሌላ ተማሪዎች ጋር መኖር፣ ከሌላ ኢንተርናሽናል ተማሪዎች ጋር መኖር ሌላው ቻሌንጅ ነው። ምክንያቱም እኛ ዩኒቨርሲቲ ስናጠና አትሊስት ከአንድ ሀገር ነን እኛ። የሆነ ሼር የምናደርገው ነገር አለ። ሰው አያቴ ምን ትላለች መሰለሽ? ሰው ነው ትላለች። ትክክል ነው። ሰው በመሆኑ ሼር የሚያደርጋቸው ነገሮች ሊኖሩ ይችላሉ። ግን ይሄ ከሀገር ወጥታችሁ ስታጠኑ ሼር የምታደርጉት ሰው አይሚን አንድ ቦታ ላይ የምትኖሩት ሰው which is completely different ነው። እንደ የሰው የሆነ ይመሳሰላል። ሙዳችሁ ይሄ እንትን ሲንክ ላይ ያደርግ ይችላል። በቀላሉ ማች የሚያደርጋችሁ ሰው ልታገኙ ትችላላችሁ። እኔ ግን እንደዚህ አይነት ስላላገኘው ያው ሃይማኖት ልዩነት አለ፣ ብዙ ነገሮች ልዩነት አለው። አትሊስት እዛው ኢትዮጵያ ሲሆን በጣም ይሄ ኮመን የምንሆኑባቸው ነገሮች ይጨምራሉ። ስትወጡ ግን ያ ኮመን የምትሆኑበት ነገር ይቀንሳል። ሜቢ ሰው በመሆናችሁ እና ማውራት መቻላችሁ መመገብ መቻላችሁ አንዳንድ ነገሮቻችሁ ብቻ ሊሆን ይችላሉ ተመሳሳይ የሚያደርጋችሁ። ሃይማኖት ኮምፕሊትሊ ተመሳሳይ፣ የአኗኗር ዘይቤ ተመሳሳይ፣ ስርዓቶቻችሁ ተመሳሳይ ላይሆኑ ይችላሉ። እነዚህ ነገሮች የተለያዩ ሊሆን ይችላሉ እና እነሱ ትንሽ ራስ ምታት ይሰጣሉ። ግን እሱም ይለመዳል። ጀስት እንትን ማድረግ ነው። ይሄ ማውራት ከዛ የማይመቻችሁ ነገር ትናገራላችሁ። ያው አያቴ እንደምትለው ሰው ነው በመጨረሻ። ሌላው የመጨረሻውና ስምንተኛው ኢንተርናሽናል ተማሪ ስትሆኑ ለራሳችሁ ናችሁ ያላችሁት ከእግዚአብሔር በታች ማለት ነው። ከፈጣሪ በታች እናንተ ናችሁ ለእናንተ ያላችሁት። ለራሳችሁ ናችሁ ያላችሁት እና በጣም ጠንካራ መሆን አለባችሁ። ካልሆነ ግን በጣም ከባድ ነው የሚሆነው። ምክንያቱም አንደኛ ከጊዜ አቆጣጠብ አንጻር ጊዜም ሳይሆን በቃ ራሳችሁ ናችሁ ሰርታችሁ የሚበሉት። ኦርደር ማድረግ ከጀመራችሁ እንደኔ እግዚአብሔር ስጣቸውና በምን ቀን ይሄን አፕሊኬሽን እንዳሳዩኝ አላቅም። የሆነውን ኩክ ማድረግ ትቻለሁ። ኦርደር አደርጋለሁ። አሁን ድሃ እየሆንኩ ነው እና ከምኝታ ቤቴ ፊት ለፊት በር ላይ የድህነት መጀመሪያው ምግብ ኦርደር ማድረግ ነው ብዬ ልለጥፍ እያሰብኩ ነው። ምክንያቱም እሱን ሲያይ አትሊስት ለመስራት ሞቲቬሽን እንዲመጣ ማለት ነው። ከክላስ ሲመጣ ሊትራሊ ይርበኛል። አሁን በጣም ደክሞኛል አለው ለራሴ ምክንያት ደረድርና ኦርደር አደርጋለሁ። አሁን አውት ኦፍ መኒ በቃ እንደዚህ ነው ድህነት ይጀመራል። በዛ በምግብ ኦርደር በማድረግ ማለት ነው።
እና ኩክ ማድረግ ይደክማል። ላውንድሪ ያለ ብዙ ነገሮች አሉ። ብቻ ለራሳችሁ ናችሁ። ከፈለጋችሁ ጽድት ብላችሁ ትኖራላችሁ። ካልሆነ ደግሞ እንግዲህ ነው እና ትምህርቱ ያው ትምህርት ነው። የትም ሀገር ቢሆን ትምህርት ነው። አይዱ ነው እንደየሰው ፐርሰናሊቲ ይለያያል። ትምህርት ደሴም ነው ለማለት ቢከብደኝም ትንሽ ነገሮች ሊቀየሩ ይችላሉ። ለምሳሌ መስኩ በጣም ልጆቹ በጣም ትንሽ ልጆች ናቸው ማለት ህፃን ናቸው። ህፃን ናቸው ኢኔሴንስ አይቲ በሶስት አመት ምናምን ግራጁዌት ያደርጋሉ። ከዛ ቀጥታ ነው እንትን ማስተርስ ትሬን የሚያደርጉት እና ዲያር ላይክ 21 ኦር 20 ምናምን ናቸው። እንደዛ ስለሆኑ በጣም ህፃናቶች ናቸው እና ጀስት ዲሊንግ ዊዝ ደም ኢዝ ላይክ ትንሽዬ ሀርድ ታይም ይሰጣል። ግን በጣም ነው ኤንጆይ ማድረጋቸው። እኔ ፐርሰናሊ ደስ ይላሉ። ይሄ እንደ ህፃን ልጅ ዲኮር ማድረግ ምናምን አሳይመንት ስታስገቡ ከቨር ፔጅ ላይ ሌላ ቀን ያሳያችኋለሁ። ምክንያቱም አስተማሪዎቹ ራሱ ዩዝ እንትን ቱ ጊቭ ኮሜንት ፎር ደም ጀስት እንትና እንደዚህ ዲኮር ያደረጋ ጨብጭቡላቸው ምናምን ይባባላሉ እና የእኔም ቢያዩት ጋርቤጅ ነው የሚወረውሩት። ምክንያቱም ስሜና ዲፓርትመንት እኛ አሳይመንት ስንሰራ እንደዛ ነው የምናደርገው። አሳይመንት ስቲል ነው በእጅ የሚጻፍበት እንትን ነኝ ያለሁት እኔ ማስተርስ የተማርኩ ማለት ነው። ሌላው ደግሞ ያልነገርኳችሁ ሌላኛው ቻሌንጅ እናንተ ብቻ የአፍሪካ ተማሪ ከሆናችሁ ክላሳችሁ ውስጥ ወይም ያው ሞስትሊ ክላሳችሁ ውስጥ ነው የሚሆነው። ምክንያቱም ሆስቴል ውስጥ ብዙ አፍሪካ ስቱደንቶች ሊኖሩ ስለሚችሉ ማለት ነው። ብቻ የከለር ዲፍረንስ ካላችሁ ሄል ዳትስ አናዘር ፕሮብሌም። ምክንያቱም በቃ ሁሉም ሰው ያፈጥባቸዋል። የሆነ ማለት ያስደነግጣል ራሱ አንዳንድ ጊዜ ክላስ ውስጥ ለምሳሌ እኔ ክላስ ውስጥ ብቸኛ ኢንተርናሽናል ስቱደንት ነኝ እኔ ክላስ ውስጥ እና በጣም ፍሬንድሊ ናቸው ማይ ክላስሜትስ ምናምን አሳያቸዋለሁ በቀጣይ ቪዲዮ። ግን ጀስት ከለር ዲፍረንስ ምናምን ኤቭሪቲንግ በቃ ያስደንቃቸዋል። ለምንድን አላውቅም። ያው ያስደንቅ ይሆናል ግን ያን ያለው በጣም አቴንሽን ሲስብ ቢሆን ያስደነግጣል። ነው እሱም ሌላ ቻሌንጅ ነው። ማይ ጆርኒ ይሄን ይመስላል። ቴንክ ዩ ጋይስ። በቀጣይ ቪዲዮ እስከምንገናኝ ቻው ቻው።